30 ቢሊዮን ዶላር ለኢራን ቀርቦላታል ወደ ድርድር ጠረጴዛው እንድትመጣ ኢራን እንደዚህ አይነት ስምምነቶችን ትፈርማለች ሲባል አትፈርምም ምክንያቱም አያቶላ ምንድነው ብለዋል ኒኩለር ህልውናችን ነው ብለዋል የኢራን ሚኒስቴሮች ምን ይያሉ መሰለ እኛ ዋሽንግተን በተደጋጋሚ ድርድር ታከሽፋለች አሜሪካ የገባችበትን ጦርነት ማሸነፍ የቻለ አገርናን ብለው አሁን ይወሰዱት ሐሳብ ያለ ኢራን የኒውክሌር ቦምቡን እሰራለው የሚል አቋሟን ወይ ፍንክች ብላበታለች ኢራን ሙሉ ለሙሉ ኒኩለሬን አላመርተም ብላ በሚደርስባት ጥቃትና በሚደርስባት ዛቻዎች ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሳምንቱ ጉዳያችን የሆነው ሐሳብ ዊክሊያችን ተጀምሯል በሐሳብ ዊክሊያችን እንግዲህ በሳምንቱ የሚነሱ አበይት ክንውኖችን ወደዚህ ወደ ጠረጴዛችን ያመጣን ሰፊ ውይይት የምናደርግ ነው የሚሆነው በሳምንቱ ውስጥ ምን አይነት ክንውኖች አሉ ሀገራዊና ዓለም አቀፋዊ መረጃዎችን እንግዲህ እኔ ዮርዳኖስና በረከት አብረናችሁ ቆይታን የምናደርገው በረከት እንዴት ነህ እግዚአብሔር ሁሉ ሰላም ሁሉ አማን እንግዲህ በሳምንቱ ትልልቅ የሚባሉ አበይት ክንውኖች አሉ በተለይ ደግሞ የመካከለኛው ምስራቅ ጉዳይ አሁንም ነገሩ ያልበረደ ይመስላል ለሰሞኑ እንደምናየው እንግዲህ ትንሽ ተንፈስ ያሉበት የተኩስ አቁም ስምምነቱ ተግባራዊ ይሆንና በሁለቱ ሀገራቶች መካከል ያለው ግጭት ቀለል ያለበት ነገር አለ ነገር ግን በቀጣይ ቀናቶች የሚቀጥሉበትን ፍንጮች እየተመለከትን ነው የነዚህ ሁለት ሀገራቶች ግጭት በዚህ እንደዚህ በቀላሉ የሚያበቃ ነገር አይደለም እንደተመለከተው በረከት እንግዲህ እነዚህ የሁለቱ ሀገራቶች የሰላም ስምምነት ያደረጉበት መንገድ አንዳንዶች አሁን እያወጡት እንዳሉ መረጃ ከሆነ ግልጽ ያልሆነና ነገሮች የተወሳሰቡበት መንገድ አለ የነዚህ ሁለት ሀገራቶች ግጭት የሁለት ሀገር ብቻ ሳይሆን የሶስት ሀገሮች ነው እዚህ ሶስተኛ ሀገር ላይ እንግዲህ አሜሪካ ትልቁን ሽፋን ተወስዳለች እስራኤልም ሆነ ኢራን እንደው መግለጫ ከሚሰጡት በላይ እንግዲህ ፔንታጎን በየቀኑ ስለዚህ ግጭትና ስለዚህ ጦርነት መግለጫ ይሰጣል በሳምንቱ የነበረው ሁኔታ እንግዲህ የሰላም ድርድሩ እንዴት ነበር እነዚህ የሰላም ድርድሮችስ በምን አይነት ሁኔታዎች ሲቀጥሉ ነበር ሁለቱስ ሀገራቶች የተኩስ አቁም ስምምነቱን በምን አይነት ሁኔታ ሲሄዱበት ነበር የሚለው በሰፊው ሲታይ ነበር ባለፈው ሳምንት የነበረው መካረር በሁለቱ ሀገራቶች መታኮስና እንደዚህ በርካታ ሰባዊና ቁሳዊ ጉዳቶች ከደረሰበት ሳምንት ይሄኛው ሳምንት መለስ ያለበት ሁኔታ ስንመለከት ነበርና በረከት እንደዚህኛው ሳምንት የተኩስ አቁም ስምምነቱ ተግባራዊ ሆኖ እነዚህ ሁለት ሀገራቶች ያሉበት የሰላም ስምምነትና በቀጣይ ቀናቶች ሊፈጠሩ ይችላሉ የሚባሉት ጉዳዮችን እንደምን ተመለከትካቸው እውነት ነው የሰላም ስምምነት የማድረግ ሂደት አለ ኦሬዲ የመቀበል ነው እንጂ መፈራረም ነገር የለም ሂደት ውስጥ አሁን ድረስ ኦሬዲ አክሴፕት አድርገውት ጊዜያዊ ተኩስ አቁም ላይ ነው ያሉት ምንድነው ጊዜያዊ ነው ያ ማለት ኤኒ ታይም ኤኒዌር ኤኒ ፕሌስ ይሄ ነገር ሀፕን ሊያደርግ ይችላል ግን ስምምነቱ ምንድነው ሲባል ትላንትና CNN እንዳፈነደው መረጃ ከሆነ 30 ቢሊዮን ዶላር ለኢራን ቀርቦላታል ወደ ድርድር ጠረጴዛው እንድትመጣ ብሩን ያቀረበው ማን ነው ዋይት ሃውስ ነው ያቀረበው አሜሪካ ይሄን 30 ቢሊዮን ዶላር ያቀረበችው ኢራን ሰላማዊ የሲቪሊያንስ የሚባለው የኒውክሌር ማመንጨት ለኃይል መጠቀም ብቻ እንድታደርግና ወደ ቦምብ የሚደረገውን ጥረት እንድታቋርጥ እንድታቆም ነው ይሄ 30 ቢሊዮን ዶላር ኢንቨስት ተደርጎ የተሰጠው በውስጡ ምን አለው ስንል ደግሞ ምን አለው መሰለ አንደኛ ሁሉም ማዕቀቦች ኢራን ላይ እስተዛሬ ድረስ የዘነቡት ማዕቀቦች በሙሉ ይነሱላታል ሁለት ሄምበር ታገኛለች ሶስተኛ ኢራን ኢኮኖሚዋ በጣም የጋሸበ ነው ስለዚህ ለኢራን ኢኮኖሚ ደግሞ ይደጉማል የሚባለው አንደኛው ነዳጇ ነው ስለዚህ እነዚህ ነዳጇንም አውጥታ እንደ ልቧ የሚሸጥበትን የማርኬት የእንቅስቃሴ የተዘጉባት ነገሮች በሙሉ የሚከፈቱላት ይሆናሉ ግን ኢራን ወደ ስምምነቱ ደግሞ ያላትን ፍላጎት ስንመለከት ደግሞ ተቃራኒ ነው የኢራን ሚኒስቴሮች ምን ይያሉ መሰለ እኛ ዋሽንግተን በተደጋጋሚ ድርድር ታከሽፋለች ከድርድር ዘላ ትወጣለች ስለዚህ እኛ ዋሽንግተንን አምነን ፈጥነን ወደ ስምምነቱ አንገባም ያለውን ነገር ቼክ ኤንድ ባላንስ ሰርተን ነው የሚል ነገር ተናግረዋል እዚህ መሃል ላይ ደግሞ ምን አለ መሰለ ጆርዲ ይሄ ስምምነት በሁለቱ ወገኖች እንደሚካሄድ መጠን ሶስተኛዋ እስራኤል ነች የእስራኤል ስጋት ስታሁን ድረስ አለ ምክንያቱም በዚህ በሁለቶች በገንዘቡ ውክልን የገንዘቡ ወደ 30 ቢሊዮን የተባለው ገንዘብ ተሰጥቶ ውሉ ቢፈረምም ኢራን የኒውክሌር ማብላላቷን አታቆምም ይሄ ደግሞ አሁንም ለማስጋት ነው ለእስራኤል ስጋት ነው እዚህ ላይ
ለስምምነቱ ትልቅ እንቅፋት የተባለው ነገር ምንድነው? አንዱ ትልቁ ለዚህ ስምምነት ጋሬጣ የሆነው ነገር ምንድነው መሰለ? ኢራን የኒውክሌር ቦምቡን እሰራለው የሚል አቋሟን ወይ ፍንክች ብላበታለች። ይሄ ደግሞ አቋም በዛው ከጠነከረ የ30 ቢሊዮን ጉርሻም የሁሉም ሳንክሽኖች ይነሳሉ የተባሉት ማዕቀቦች በሙሉ አይነሱም። እንደውም እንደ ሩመር እየወጡ ካሉ ከአሜሪካ መረጃዎች ውስጥ ዳግም የተቀረውንም ፋሲሊቲዎች የመምታት ሂደት ሊኖር ይችላል። ዳግም የሸሸውን ዩራኒየም ፍለጋ ሞሳድ ይጀምራል ተብሎ ይጠበቃል። ይሄ ስምምነት በጣም ወሳኝ የሚባል በጣም ደግሞ ለመካከለኛው ምስራቅ አስፈላጊ የተባለ ስምምነት ነው። ግን ዋናው ነገር ኢራን ላይ በደረሰባት የኒውክሌር ፋሲሊቲዎች ላይ በደረሰው ጥቃት ተገዳ ወደ ድርድሩ እንድትመጣ ብትደረግም ብዙ ማባቢያ ቢሰጣትም ኢራን ግን ከኒውክሌር ቦምብ ማምረት አቋሟ ወይ ፍንክች እንዳለች ነው። ይሄ እኮ ኢራን እስከዚህ ደረጃ የደረሰችበት ይሄን ኒውክሌር ፋሲሊቲ ለማሟላት ከአሜሪካም ሆነ ከተለያዩ የአውሮፓ ሀገራቶች ይሄን ሁላ ጫና ተቋቁማ እዚህ ደረጃ ደርሳለች። አሁን ይሄ ግጭትም የተነሳው ይሄ ኒውክሌር ፋሲሊቲ ሙሉ ለሙሉ አልቆ ወደ መሳሪያነት ሊዞር ነው በሚኖር ከዚህ በፊት የነበሩ ጫናዎችን ተቋቁማ ይሄንን ጦርነት ደግሞ በመችል አቅም ተቋቁማ የሁለት ሀገራትን ግጭት ብቻዋን የተቋቋመች ሀገር ዛሬ አሜሪካ ባመጣችላት በዚህ ብርና በእነዚህ ጥቅሞች እነዚህ ቀናቶች ላይ ኢራን እንደዚህ አይነት ስምምነቶችን ትፈርማለች ሲባል አትፈርምም። ምክንያቱም አያቶላ ምንድነው ብለዋል? ኒውክሌር ህልውናችን ነው ብለዋል። ስለዚህ ለኢራናውያን ህልውናቸውን ላለማጣት እዚህ የኒውክሌር ፋሲሊቲ መሳሪያውን የመስራት እሳቢያቸውን የሚያቆምበት ነገር አይታሰብም። ምክንያቱም ዋይት ሃውስ የሚፈልገው ምንድነው? እነዚህ ሁለት ሀገራቶች ወደ ሰላምና ድርድር አምጥቻለሁ። በሰላምና ድርድር ውስጥ ምንም እንዲኖር ይፈልጋል። የኒውክሌር ፋሲሊቲ ሙሉ ለሙሉ ማውደም በመሳሪያ ተኩስም ሊወድሙ ያልቻለውን ኢራን በስምምነት እንድታደርግለት ይፈልጋል። ነገር ግን ኢራናውያኖች ቶሎ ተስፋ የማይቆርጡና በዚህ ነገር እጅ የማይሰጡ ሀገራቶች ናቸው። እንደማሳያ ይሄን ሁላ ቀናት ይሄን ሁላ ጦርነት ያካሄዱበትን መንገድ ተቋቁመው ተናችለው እዚህ ደርሰዋል። እሱም ሳይንስ በቀጣይ ቀናቶች ለሚቃጣባቸው እያንዳንዱ ችግሮች ራሳቸውን እያዘጋጁ ያለ ሀገራች ናቸው። ይሄ ደግሞ ማለት እነሱ ይበልጥ እንዲቋቋሙትና ጫናውን ይበልጥ እንዲችሉት የሚያደርጋቸው መንገድ ምንድነው? አሜሪካ የገባችበትን ጦርነት ማሸነፍ የቻለ ሀገር ናን ብለው አሁን የወሰዱት ሐሳብ ያለ በቀጣይ ቀናቶች በኔ ግምት በረከት ኢራን ይሄንን ስምምነት ከምትፈርም ይልቅ አሜሪካ በቀጣይ እተኩሳ ያለው ያለችውን መሳሪያ ተኩሳ ያላትን የኒውክሌር ፋሲሊቲ ልትጎዳባት የምትችለው ነገር የመቋቋም ሐሳብ እንጂ አሁን ላይ ኢራን ይሄን ሁላ ጊዜ እነዚህን ሁላ ማዕቀቦች ተቋቁማ ያላትን ሀብት ንብረት ሁሉ አውድማ የሰራችው ኒውክሌር እነዚህ በተለይ ደግሞ ሀገሪቷ ላይ ያለው ትልቅ ችግር በመጣበት ጊዜ ጫናውን ተቋቁሞ የሰሩትን የኒውክሌር መሳሪያ አሜሪካ ዛሬ ይሄንን ያህል ገንዘብ ሰጣለው ስላለች ብቻ ኢኮኖሚያችን ይሻሻላል ከእንግዲህ በኢኮኖሚ እንበለጽጋለን ብለው የሰሩትን ህልውናችን ብለው የሰሩትን የኒውክሌር ፋሲሊቲ የሚሄዱበት ሐሳቤ በጣም ይወረደና ዶናልድ ትራምፕም እንደው አወዛጋቢነታቸው አስገራሚነታቸው ይበልጥ የሚባባስ ሰው ናቸው። ምክንያቱም አሁን ላይ ስንመለከተው ይሄን ግጭት የቀሰቀሱት ራሳቸው ሆነው ይሄ ግጭት እንዲቆም ይሄን ሁላ ገንዘብ ፈሰስ ማድረጋቸውን እንደምን ተመለከተው አለ በረከት? ምን አለ መሰለ ዮርዲ ገንዘቡ ከአሜሪካ እጅ እንዴት ነው የሚለቀቀው? እንደምናውቀው አሜሪካ ለየትኛውም ሀገር ብር ስትለቅ በአይኤምኤፍም በኩል ይሁን በወርልድ ባንክም ይሁን ቀጥተኛ ብድርም ስትሰጥ ድጋፍም ስታደርግ ባንዴ አይለቀቅልህ። አንተ አግሪመንቱን ከፈረምክ በኋላ በሂደት ነው የሚለቀቀው። ግን እዚህ አግሪመንት ላይ ይሄ 30 ቢሊዮን ቢመጣም አግሪመንቱ የመፈጸም እድሉ በጣም የሳሳ ነው። ለምን እንደዛ አልኩ መሰለ? የዩራኒየም መጠኑ 90% የደረሰው ዩራኒየም ተሰውሯል ከአካባቢው። ይሄ ዩራኒየም የት ሄዶ ነው የሚለው ነገር ያስፈልጋል። ይሄ 90% ዩራኒየም በኢራን እጅ ላይ እንዳለ ስምምነት ይፈረማል ብለ እንዳታስብ። ይሄ ዩራኒየም በሶስተኛ ወገን እማኝነት የሚወገድበት መንገድ ይመቻችና ወይ ተወግዶ ነው ወደ ስምምነት የሚቀርቡት ወይ ደግሞ ወደ አሜሪካ ገቢ ተደርጎ ነው ይሄ ስምምነት ሊደረግ የሚችለው። ምክንያቱም 90% የደረሰ ዩራኒየም እጇ ላይ ተቀምጦ 30 ቢሊዮን
እንደዛውም ተጨምሮ ደግሞ እንደገና የተጣለበት ማዕቀቦች ሁሉ ተነስተው ለኢራን መደራደር ከድልም በላይ ድል ነው። ግን ይሄን ነገር ማን አይፈልገው? ሞሳድ አይፈልገው። ይሄን ነገር ማን አይፈልገው? ሲአይኤ አይፈልገው። ስለዚህ ይሄ ኒውክሌር ነው መደራደሪያ ይሆነ ያለው 30 ቢሊዮን የተገመተው የ90% የደረሰው የተጣራው ዩራኒየም ነው እንጂ እሷን ወደ ድርድር ሜዳ የማምጣት ብቻ አይደለም። ግን 30 ቢሊዮኑ ማለት ለኢራን ምንድነው? ለምሳሌ አንተ $100 ይዘ ኢራን ሄደ ብትመነዝረው በደቂቃዎች ውስጥ ኢን ሚሊዮን ነው የሚተረጎመው። የኢራን የብሯ የመግዛት አቅሙ ከመውደቁ የተነሳ $1 እዛ በሺዎች ነው የሚመነዘረው። ምናልባትም 30-40 ሺህ ነው የምትመነዝረው። ያ ማለት የኢራን ኢኮኖሚ በጣም የደቀቀ ነው። የገንዘብ የመግዛት አቅሟ የደቀቀ ነው። ኢንፍሌሽን ኢን ሚኒት ነው እየጨመረ ያለው። ለዛውም ጦርነት ተደርቦበት ኢራን የምታገኘውን ገንዘቦች በሙሉ አሟጣ ኒውክሌር ፋሲሊቲዋ ላይ ነው እያፈሰሰች ያለችው። አሁን ኢራን ይሄንን 30 ቢሊዮን ተቀብሎ የኒውክሌር ስምምነቱን መፈረም ኢኮኖሚዋን ማዳን አንድ፣ ሁለት የኒውክሌር ቦምቡ ላይ ጸንቶ ዳግም ለሚመጡ ጦርነቶችም ትንኮሳዎችም ሬዲ መሆን። ይሄ የእስላማዊ ዘቡና የአያቶላ ሐሚኒ ውሳኔን ይፈልጋል። አያቶላ ደግሞ ምን ብለዋል? ለመጀመሪያ ጊዜ ከተደበቁበት ከወጡ በኋላ ምን ብለዋል? እኛ በአቋማችን እንደጸናን ነው። አሜሪካ ይሄን ስምምነት ውስጥ የመጣችው እስራኤል እየወደመች ስለሆነ ስለሚያውቁ ነው። እንዳንደመድማት ስትል ነው አሜሪካ መሃል የገባችው። እውነት አለው ንግግራቸው። 100% ግን ስንመለከተው አሜሪካ ለምን ድርድሩ ፈለገችው? ይሄ ነው ትልቁ ነጥብ። አሜሪካ 30 ቢሊዮንም የምታወጣው እስከ ዛሬ ድረስ በጸጥታው ምክር ቤትም በተለያዩ ቦታዎችም ተሯሩጣ ያስጣለችው ማዕቀቦች በሙሉ እንዲነሳ የፈለገችው አሜሪካ ለምን ይሄን ድርድር ከእስራኤል በላይ ፈለገችው ትኩረት አደረገችው ሲባል ሁለት ነገር አለ። አንደኛው ነገር ባራክ ኦባማ ከዚህ በፊት ከኢራን ጋር የተፈራረመው ውል አለ። ልክ ትራምፕ ወደ ኦቫል ኦፊስ ሲገቡ አምጡልኝ ኦባማ ከኢራን ጋር የተዋዋለውን ውል ብለው ነው የቀደዱት። የመጀመሪያ ስራቸው እሱ ነበር። ያ ውል ለሰላማዊ ዓላማ እንዲውል ከኢራን ጋር የተፈራረሙት ነው ኦባማ። በዛ ልክ ነበር ሲሰራ። ያ ውል ከተቀደደ በኋላ ነው ኢራንም አምራ 90% ያደረሰችውን ይፋው ማውጣት ሂደት ውስጥ የገባችው። ከዛ በኋላ ጸቡም እየመጣ የመጣው። ስለዚህ አሜሪካ ይሄንን ውል የምትፈልገው የመጀመሪያው የሚባለው ትራምፕን የሰላም ስምምነት አስፈራሚ ለማለት፣ ሁለት ለኖቤል ያላቸው ጉጉት ስለሚታወቅ ወደ ኖቤል ስለሚያቀርባቸው፣ ሶስተኛ በኒ ፕሬዝዳንት በሆንኩበት ዘመን ውስጥ ከሰራዋቸው ስራዎች ብለው በወርቅ ብር ሊጽፉት ከፈለጉት ውስጥ አንደኛው የሰላም ስምምነት ማስፈረምን ስለሆነ ይሄንን ለማድረግ ነው አንደኛ ፍላጎቱ። ሁለተኛ ፍላጎት ደግሞ ያ ዩራኒየም ወይ እንዲወገድ ወይ ደግሞ ተላልፎ ለአሜሪካ እንዲሰጥ። 30 ቢሊዮን አሜሪካ ዝም ብላ አሰጥ። አሜሪካ በንግድ ጦርነት በታሪፍ ጦርነት ውስጥ ከቻይና ከአውሮፓ ጋር እየገባች ያለችው ለብር ብላ ነው። 30 ቢሊዮን አሜሪካ አትለቅም። ዶጅ የቴስላ ካምፓኒ ኤላን ማስክ የአሜሪካንን ወጪዎች ለመቀነስ ያ ሁሉ ሲሯሯጡ የነበሩት የአሜሪካንን ገንዘብ ሴፍ ለማድረግ ነው። 30 ቢሊዮን ዶላር ዝም ብሎ አይለቀቅም። ሁለት ጥቅም፣ አንደኛው የትራምፕን ታሪክ ለመጻፍ በወርቃማ፣ ሁለተኛው ዩራኒየሙ ወይ እንዲወገድ ወይ ደግሞ በወርቃማ ጽሁፍ ተጽፎ ለአሜሪካ ተላልፎ እንዲሰጥ። ይሄ ነው ዋናው ዓላማ። እዚህ ላይ ሌላው የዶናልድ ትራምፕ ዓላማ እኮ ኢራንን እጇን ጠምዝዘው ወደዚህ የኒውክሌር ፋሲሊቲ ሙሉ ለሙሉ አቆማለሁ የሚለውን ሐሳቤ እንድትሄድላቸው ሄዱ በመንገድ ነው። መጀመሪያ ግጭቱን አስነሱ። ከግጭቱ በኋላ የሰላም ድርድሩ ላይ ኢራን ሙሉ ለሙሉ ኒውክሌርን አላመርትም ብላ በሚደርስባት ጥቃትና በሚደርስባት ዛቻዎች ፋታ ወይንም ተንበርክካ እጇን ሰጣ የዚህ የሰላም ስምምነትና የኒውክሌር
ሙሉ ለሙሉ አልተጠቀም የሚለውን ስምምነት እንድትፈርም ነበር ነገር ግን ኢራን እንደዚህ አይነት እጅ መስጠት ሀገር አይደለችም እነዚህ የሶስት ሀገራቶች ውጥረት እንግዲህ አሁንም የተባባሰ ነው በተለይ ደግሞ በዚህ ሳምንት የሰማነው በረከት አሜሪካ የኢራንን የኒውክሌር አውድሚዋለሁ የሚል በፔንታጎንም ትራምፕ በተለያዩ መግለጫዎች ላይ ሲሰጡት የነበረ ጉዳይ ነው ሌላው ኢራን ምንም አይነት የኒውክሌር ፋሲሊቲ አልወደመም የወደመውም ከላይ ከመሬት በላይ ያሉት መሰረተ ልማቶች እንጂ ዋና የኒውክሌር ፋሲሊቲ ከስር ያስቀመጥኩትና አልወደሙም ሲል ነበር በትልልቅ ሚዲያዎች መነጋገሪያ ነበር ሌላዋ እዚህ ጦርነት ውስጥ ዋነኛ ተሳታፊ ሆነችው እስራኤል ኢራን ስጋት የነበረች ነገር ግን አሁን ላይ ስጋቴ ሙሉ ለሙሉ ቀንሷል የኢራን የኒውክሌር ፋሲሊቲ ወድሟል የሚለው እነዚህ ሁለት ሀገራቶች እንግዲህ የኢራን የኒውክሌር ፋሲሊቲ ወድሟል ይላሉ ራሷ ኢራን ደግሞ ሙሉ ለሙሉ አልወደመም ይወደመብኝም ጥቂት የሚባሉ ነው ያለኝንም ዩራኒየም ወደ ሌላ ቦታ አሽሽቻለሁ የሚለው የሳተላይት ምስል እንኳን ስንመለከት ነበር እነዚህ ሶስት ሀገራቶች እንግዲህ ይሄ ግጭት የተነሳበት ዋነኛ ምክንያት የኢራንን ኒውክሌር ሙሉ ለሙሉ የማውደም እሳቤ ነበር አሁን ላይ ኢራን ባለችበት ሁኔታ ጠንክራና የነዚህን ሀገራት ችግር ተቋቁማ ይሄን የኒውክሌር ፋሲሊቲዋ ሙሉ ለሙሉ እንዳልወደም በተለያየ ሁኔታዎች እየገለጸች ነው እነዚህ ሀገራቶች እንግዲህ በቀጣይ ግጭት የሚነሳበት ሁኔታ በርከት ያሉ ነገሮችን እየተመለከተ ነበር በዚህ ሳምንት የወጡ ትልልቅ መረጃዎች አሉ በረከት እንግዲህ ቅዳሜያችን ነው ቅዳሜን በቡና ፏፈሽ አድርገን ቡና እየጠጣን የምንጨዋወታቸው ሌላ ሁለተኛ ጉዳያችን የሚሆነው ትራምፕና ሲኤንኤን እና እንደዚሁም ሞሳድ ያወጣቸው ትልልቅ የሚባሉ መረጃዎች አሉ በዚህ ጉዳይ ላይ እንግዲህ የአፍታ ረፍት ወስደን ስንመለስ ቡና እየጠጣን የምንወያያቸው ጉዳይ ይሆናል በረከት አመሰግናለሁ ውድ ተመልካቾቻችን የአፍታ ረፍት ወስደን ስንመለስ እንግዲህ ትራምፕና ሲኤንኤን የገቡበትን ሰጣ ገባ በሰፊው የምንወያይ ነው የሚሆነው ተመልሰን መጥተናል ተመልካቾቻችን እንግዲህ ዛሬ ቅዳሜ ነው በረከት እንደዚህ በቡና ፏፈሽ ስንል ቅዳሜ የሚመስለው በጭስና በቡና ድምቅ ሲል ነው አዎ ቅዳሜያችንን እንግዲህ በዚህ ያሳመርን አሪፍ ቆይታን እናደርገው ወደ ሁለተኛ ጉዳያችን ስንሻገር እንግዲህ የትራምፕና የሲኤንኤን ፍጥጫ እንግዲህ በዚህ ሳምንት ትልቅ የሚባሉ ጉዳዮች ነው ሲኤንኤን በመጀመሪያ ያወጣውን ዘገባ ዶናልድ ትራምፕ በጣም በምሬትና በቁጣ አይደለም ይያሉ ሲናገሩት የነበረው መረጃ የኢራን የኒውክሌር ፋሲሊቲ ሙሉ ለሙሉ አልወደመም እኔ ከተለያዩ የውስጥ ምንጮች ያገኘሁት መረጃ አለ ብሎ ያወጣው መረጃ ላይ ዶናልድ ትራምፕ በጣም ተበሳጭተው ነበር ሌላ ሁለተኛው እንግዲህ ቅድም ያነሳው ዶናልድ ትራምፕ ለኢራን የሰጡት የ30 ቢሊዮን ዶላር ጉርሻ ነበር እነዚህ ሁለቱ ነገሮች እንግዲህ የዶናልድ ትራምፕን እውነታዎች ያጋለጡበት ያለ ነው በተለይ ደግሞ በዚህ ሳምንት ሲኤንኤን በደንብ የሚባሉ እውነታዊ የሆኑ መረጃዎችን ከውስጥ ምንጮች ደረሱ በሚላቸው ምንጮች ነው እየገለጸ ስንመለከት የነበረው ሲኤንኤን እነዚህ መረጃዎችን ከየት አገኘ ስንል ከውስጥ ደህንነቶችና ከራሱ ከአሜሪካ የራሱ አካላቶች ነው ያገኘሁት ያለው መረጃ አስገራሚ ነው ምንም አይነት የኒውክሌር ፋሲሊቲ አልወደመም ፔንታጎን በየጊዜው ከሚያወጣው መረጃ ላይ እንግዲህ ስንመለከት የኢራን የኒውክሌር ፋሲሊቲ ወድሟል በዚህ ሳምንት እንዲያውም ፔንታጎን ላይ የነበረው መግለጫ ስንመለከት በምስል እስከ ማሳየት ደረጃ ደርሰው ነበር እነዚህ ምስሎች ላይ ምንድነው ያሉት ስንል ያደረሱት ውድመቶች የጦር መሳሪያዎች የተተኮሱባቸው ሰዓቶች በምን ጊዜና በምን ሁኔታዎች እንደወደሙ ሲያሳይ ነበር ነገር ግን ሲኤንኤን ይሄ መረጃ ሐሰት ነው ዶናልድ ትራምፕ እነዚህ ነገሮችን ያደረጋቸው የራሱን የዲፕሎማሲያዊ መንገድና እኔ የሰላም አሸማጋይ ነኝ እንደዚህ አይነት ግጭቶችን አልገፋፋም የሚለውን ስሜትን ለማምጣት ነበርና የሁለቱም ፍጥጫ እንደምን ተመለከትከው በረከት እውነት ነው ሲኤንኤን እና ትራምፕ ዛሬ አይደለም የተጣሉት ሲኤንኤን እና ትራምፕ በመጀመሪያው የፕሬዚዳንሲ ዘመናቸው ላይ ከትራምፕ ጋር የተጋጩት በነገራችን ላይ ምን አለ መሰለ ሚዲያዎች ማን ነው የሚዘውራቸው ከማኪስ ነው ደሞዛቸው የሚከፈለው የሚለው ነገር ማሰብ አለበት ለምን እንደዛ አልኩ መሰለ አብዛኛው አሜሪካ ውስጥ ያሉ ሚዲያዎች የገንዘብ ምንጫቸው ላይ ነው ሚንተራሱት መረጃቸውም የሚሄዱበትም ሂደት ዮርዲ ሲኤንኤን ሲኤንቢሲ ኤልቢሲ ኒውስ ፎክስ ኒውስ እነዚህ የተባለ በሙሉ እስከ ቢቢሲ ድረስ ያሉት ሁሉም አልጀዚራን ጨምሮ አላማ አላቸው በነገራችን ላይ መሸወድ የለብም 100% ንጹህ ባላንስድ የሆነ ኢንፎርሜሽን አገኛለሁ ብለ አታስብ ጨዋታው ከዚህ ተወስድና አንተ ሴንተሩን ስታገኘው ያ ነው ትክክለኛ መረጃ ማለት ለምሳሌ አልጀዚራን ብንመለከት ለአረብ ወገን ላይ ነው የሚያደለው ቢቢሲን ብንመለከት ለብሪታንያ ብሪቲሽ ነው የሚያደለው ስለዚህ እነ ሲኤንኤንን ብንመለከት እነ ፎክስ ኒውስን ብንመለከት ለአሜሪካ ነው የሚያደሉት ከዛ ደግሞ ቀረብ ስትላቸው ደግሞ ይሄዳሉ መሰል ከአሜሪካም ለሪፐብሊካን ከሪፐብሊካንም ለዲሞክራት እንደዚህ እየተከፋፈሉ ነው የሚሄዱት ሲኤንኤን አንደኛው ቀንደኛ ጠላት ነው ከሪፐብሊካን ለዛም ነው
ሲኤንኤን እያንዳንዱን የትራምፕን ፎልት እየመዘዘ የሚያወጣው መዞ ከማውጣትም በላይ ደግሞ ምን ያደርጋል መሰለ ኤክስፐርቶችን ጋብዞ ነው የሚያስተነትነው ሁላ ይሄ ጸባቸው የቆየ ነው እንደውም ልብ ብለህ ተመልክተህ ከሆነ ትራምፕ ምን ያደርጋሉ መሰለ ልክ ፕሬስ ሪሊዝ ሲሰጡ ሁሌም ከየት ነህ እገሌ አንተ ምናምን ብለው ሲመርጡ ተሳስተው እንኳን የሲኤንኤንን ሰው ከመረጡ ማለት ነው ሲኤንኤን ፌክ ኒውስ ፌክ ሚዲያ ነው እዛው ፊት ለፊት ነው የሚናገሩ በቃ ስሜታቸውን እንደ ሀገር መሪነታቸው ዋጥ አድርገው ነበር መሄድ የነበረባቸው እሳቸው ግን ፊት ለፊት ነው የሚያወጡት ይሄን ያክል ነው የሲኤንኤን እና የትራምፕ ፍጥጫ ለዛ ነው የ30 ቢሊዮን ለድርድር ጉርሻ ለኢራን እንደቀረበ ያነሳ ያለው ለዛ ነው ከዚህ በፊትም ከሳምንታት በፊት የሰላም ስምምነቱ ከመፈጸሙ በፊትም ምን ሲያደርግ ነበር መሰለ ኢራን ሙሉ በሙሉ የኒውክሌር ፋሲሊቲዎቹ አልወደመባትም ሊክ ያረገ ኢንፎርሜሽን እኔ ከፔንታጎን ደርሶኛል ብሎ ሲያወጣ የነበረው ለዛ ነው ፔንታገን ማስተባበያ ሲሰጥበት የነበረው አይታ ከሆነ ግን እኔ ትንሽም ቢሆን ከሲኤንኤን ሐሳብ ጋር ስማማለሁ ለምን መሰለ እንደዛ ያልኩት ፔንታገን የዛ ቀን ሲያሳየው የነበረው መረጃዎች ልብ ብላችኋል የባንከር ባስተር የሚያደርሰውን ጉዳት ከዚህ በፊት ገና ቦምቡ ሲሰራ ኤክስፐሪመንት ሲደረግበት የነበረውን ቪዲዮዎች ነው ሲያሳይ የነበረው እንጂ አሁናዊ የኢራን ኒውክሌር ፋሲሊቲ ላይ የደረሰው ነገር እያሳየ አይደለም በርግጥ ምን አንዱነት አለ መሰለ የኢራን ኒውክሌር ፋሲሊቲ ጥቃት ደርሶበታል በስድስት ባንከር ባስተሮች ተመቷል ግን የደረሰበት ግን ጉዳት መጠን እስካሁን ድረስ አልታወቀም ሲአይኤ ምን ሲል ነበር ለትራምፕ ማስተባበያ በሚመስል ሁኔታ ወጥቶ ወድሟል አውድመኗል እንደዚህ ነው እንደዛ ነው ሁላ ማለት ነው መረጃ ማቅረብ ስላልቻለ ምን ሲያደርግ ነበር ስለመቱት ሰዎች ይሄኛው ፓይለት ወንድ ነበር እገሌ የምትባል ፓይለት ሴት ነበረች ጥያቄው አውድመዋል ፕሮፐርሊ ውድመት ደርሶበታል ያንን መስጠት አልቻለም እያረጋ ያለው ማስተባበያ መስጠት አጀንዳ የመስጠት ሂደት ላይ ነው እንጂ እስካሁን ድረስ ኢራን ማረጋገጫ ስታልሰጠች ድረስ ሲአይኤም ኤፍቢአይም ማናቸው ሞሳድን ጨምሮ ማረጋገጫ መስጠት አልቻሉም ቦታው ላይ በአካል ተገኝተ ማረጋገጫው እስቲገኝ ድረስ ምናልባትም የዚህ የኢራንን ኒውክሌር ፋሲሊቲዎች እንዲወድም 100% መረጃ ሲያቀብል ሲያስተኩስ ምን ሲል የነበረው ሞሳድ ነበር ምናልባትም የሚጠበቀው ዓለምም እየጠበቀ ያለው ሞሳድ የተረጋገጠ መረጃ እስቲያመጣ ድረስ ነው ግን እስካሁን ድረስ ሞሳድ መረጃው የለውም ተብሎ ግን አይጠበቅም ሞሳድ እስካሁን ድረስ የውድመቱ መጠን መረጃ ይኖርዋል የሚል እምነት አለ በብዙ ተንታኞች ዘንድ ግን ሞሳድ መረጃው ስላለው ይመስለኛል ትራምፕ ምን ሲሉ ነበር ዳግም ጥቃቶች ሊኖሩ ይችላሉ ሞሳድ ማስጠንቀቂያዎችን አላርቶችን ሲያወጣ ነበር እዚያ ኤሪያ ላይ አትገኙ የሚል መረጃዎችን ሲያወጣ ነበር ያ ማለት ምን ማለት ነው የውድመት መጠኑ በጠበቁት ልክ አይደለም ለዛ ይመስለኛል እንደውም አንድ የሲኤንኤን ትንታኔ ላይ ምን የሚል ነገር ሰማው መሰለ ኢራን ሚኒመም የወደሙን ውድመት ሪከቨር ለማድረግ 3 ወር በቂዋ ነው የሚል ነገር መረጃዎችም ድረስ እስካሁን ድረስ ይሰማሉ ይሄ ነገር እንግዲህ አሁን ላይ ያለው ሁኔታ የሲኤንኤንን በለው የኢራን የሚያወጡት መግለጫ ይሄ ነገር ሙሉ ለሙሉ ያልወደመ ከሆነ በቀጣይ ቀናቶች እንግዲህ የግጭቱ ይበልጥ የሚከርበትና የሚጨምርበት ነው ዶናልድ ትራምፕ ራሳቸው ብሏል የራሴ የስለላ ድርጅት እነዚህን አይነት ያልጠፉ ወይንም ያልወደሙ ነገሮች ካሉ ከእንግዲህ ባንከር ባስተርን ተጠቅመን ይሄንን ነገር እስከማውደም እንደርሳለን የሚል አንዳንድ ዛቻዎችን እያደረሱ ነው የሚል መረጃዎች አሉ ይሄ ሁኔታ ለምንድነው በቀጣይ ሁኔታስ ምንድነው እነዚህ ግጭቶች የሚቀጥልበት ይሄ ሰላም ድርድር ይሄ ተኩስ አቁም ስምምነት ለምንድነው የማይቀጥልበት ብለን ስንመለከት ከሰሞኑ ሞሳድ ያወጣው አንድ ትልቅ መረጃ አለ ሞሳድ እንዳለው ከሆነ ለኢራናውያኖች እንደማስጠንቀቂያ ነው የሰጠው እነዚህ ማስጠንቀቂያዎች ምንድናቸው ስንል ከኢራን መከላከያ ኃይል አካባቢ የትኛውም ኢራናውያን ቢርቅ ይሻለዋል
እነዚህ አካባቢዎች ራቁ ማለት እንግዲህ በቀጣይ ቀናቶች ሌላ ትልቅ ጥቃት አለ። ከነዚህም ውስጥ ሌሎች አሉ። የኢራን መሪዎች የሚኖሩባቸው አንዳንድ ቦታዎች ላይ ከመኪኖቻቸው አካባቢ ራቁ ነው ያለው። ሌላው ትልቁ ነገር እንደው በረከት ከኢራን አመራሮች ስልካቸው ሲደወልላችሁ ከሰማችሁ እንኳን ራቁ የሚል ነው። ሞሳድ አዲስ ያሰበው ጥቃትና አዲስ የሄደበት ስትራቴጂያዊ ሁኔታ አለ። ምን ብለን ስንመለከት እነዚህ ማስጠንቀቂያዎች ሰጠ ማለት እንግዲህ በቀጣይ ቀናቶች የቀሩትን የኢራን አመራሮች የግድያ ሙከራ ሊያደርግበት የሚችል አዝማሚያ አለ። እንደምናውቀው በርካታ የኢራን ጀነራሎችን፣ ሳይንቲስቶችን፣ ትልልቅ የሚባሉ የኢራን መሪዎችን ገሏል በዚህ ግጭት ብቻ። በቀጣይ ቀናቶች ይሄንን አያደርግም ስንል የሚያደርግ ድርጅት ነው። ምክንያቱም አቅም አለው። በስለላም ሆነ በእንደነዚህ አይነት ጥቃቶች የተካነና ዓለማችን ላይ አለ የምንለው ድርጅት ማን ነው ከተባለ ሞሳድ ነው። ሞሳድ በቀጣይ ቀናቶች እነዚህን ጥቃቶች የሚፈጽም ከሆነ ይሄ ግጭት ይበልጥ የሚባባስበትና የሚካረርበት ሁኔታ አለ። ሞሳድ ካወጣው መረጃ ላይ አሁናዊ ሁኔታውን ስንመለከት የኢራን አመራሮች እንግዲህ በቀጣይ ቀናቶች ያሉበት ሁኔታ አናቅም፣ ተደብቀው ነው ያሉት ነው ያለው። ነገር ግን እነዚህ ሰዎች በየትኛውም አጋጣሚ በየትኛውም ፍንጭ አግኝተው ከዛ ቦታ የሚወጡ ከሆነ ኢራን በቀጣይ ቀውስ ውስጥ የምትገባበትና የሁለቱ ሀገራቶች ግጭት የሚካረርበት አለ። በረከት እንደው አሁናዊ የኢራን ሁኔታና በዛሬና በትናንት መካከል ያሉትንና እነዚህ ግጭቶች የሚቀጥሉባቸውን ምክንያቶች እንዘርዝርና በዚሁ ብንቋጭ። በጣም ጥሩ። ሞሳድ በተደጋጋሚ አለርቶች እየወጣ ነው። አንደኛው የሚለው ምንድነው? ከኢራን ባለስልጣኖች ራቁ፣ ከቤቶቻቸው ብትችሉ ራቁ፣ ከመኪኖቻቸው ራቁ፣ ወክ ሲያደርጉ ራሱ ካለ እናንተ ርቀታችሁን ጠብቁ የሚል ነገር አለ። ሁለት ነገር ነው። አንደኛው የስለንቦና ጦርነት። የስለንቦና ጦርነት ምን ያመጣል መሰለ? ኢራን ቶሎ ብላ ሪከቨር ከማድረግ ይልቅ የጠፉባትን ጄኔራሎቻቸውን የመተካካት ሂደት፣ የሳይንቲስቶቿን የመተካካት ሂደት፣ ሪስቶር የማድረግ ሂደት፣ ይሄንን ነገር የማስተጓጎል ስራ ነው። አንደኛው ስለንቦናቸው ነው። እንጠቃለን ወይ ልክ እንደ ቋሲም ስለማኒ እንመታለን ወይ የሚል ነገር ስጋት ውስጥ ይከቷቸዋል። ይሄ የስለንቦና ጦርነት ነው አንደኛ። ለምን እንደዛ እንዳልኩ ልንገር። አሁን የሰላም ስምምነቱን ተቀብለዋል ሁለቱ። ስለዚህ ይሄ የሰላም ስምምነቱን ተቀብለው አሁን የድሮን ጥቃት ይኖራል ተብሎ ስለማይጠበቅ ያደረገ አካል ደግሞ ዓለም አቀፋዊ ውግዘት ስለሚደርስበት ሞሳድ እየሰራ ያለው የስለንቦና ጦርነት ላይ ነው። ሁለተኛው ግን አይሆንም ምን ተተሽ ይሆናልን ባሰብሽ ነው። ሞሳድ የማድረግ እድል አለው። ለምን እንደዛ እንዳልኩ ልንገር። ይሄ ስምምነት ልክ ሲቀበሉ የሰላም ስምምነቱን ሲቀበሉ የሞሳድ ባለስልጣኖች ምን ሲሉ ነበር መሰለ? ለጥቂት ነው እንጂ አያቶላ ሐሚኒን ልናጠፋቸው ነበር። ማረጋገጫ ልስጥ። ትራምፕ ምን ብሏል? ከአስቀያሚና ከአሳቃቂ ሞት አያቶላን አድናቸዋል፣ ታድገናቸዋል። መቼ? ስምምነቱ ከተፈረመ በኋላ። አሁን ለሁለተኛ ጊዜ ትራምፕን ተናግረውታል። የሞሳድም ሰዎች ብሏል። ያ ማለት ሐሚኒ በክብ ቀይ መስመር ውስጥ ነበሩ። የመሞት እድላቸው ሰፊ ነበር። ያ እንዳይሆን ደግሞ የትራምፕ ክልከላም ስላለ ነው ይሄ ነገር እየሆነ ያለው። ምናልባትም አሁን ኢራን ወደ ስምምነት ጠረጴዛው ማትመጣ ከሆነ ቦምብ የሚለውን ነገር ከአእምሮዋ ካላወጣች እነዚህ አመራሮች ዳግም ጥቃት ሊደርስባቸው ይችላል። ይሄ የሰላም ስምምነቱ እንደ ሽፋን ነው የሚቀረው። ስለዚህ ዳግም ጦርነቱ የማገርሸት እድል አለው። ዳግም የኢራን ጄኔራሎችም መሪዎችም የመገደል እድል አላቸው። አዎ ይሄ እንግዲህ እንደማሳያ ነው። በቀጣይ ቀናቶች የጦርነቱ መነሻ እንደዚሁም ግጭቱ ካቆመበት ሊቀጥል የሚችልበት ምክንያቶች እነዚህ ነው ሊሆኑ የሚችሉት። ምክንያቱም ሞሳድ አሁንም ኢራን ውስጥ አለ፣ እነዚህን ስራዎችንም እየሰራ ነው። በተለይ ደግሞ የኢራን የኒኩለር ፋሲሊቲ አሁንም እንዳሉት ካልወደመ ትራምፕ ቀጥታ የሚወስደው ውሳኔ ባንከር ባስተሩን ድጋሚ ኢራን ላይ መተኮስ ነው። ይህንን ደግሞ ሊያደርግ የሚችልበት ምክንያት ምንድነው? ኢራን ወደዚህ ሰላም ስምምነት መጣ። ይህንን የኒኩለር ፋሲሊቲ መሳሪያውን ማምረት የምታቆም ከሆነ ይሄ ነገር ሊቆም ይችላል። ምክንያቱም አሜሪካ እስራኤልንም የማስቆም አቅም እንዳላት እናውቃለን። ስለዚህ ነገር ግን በቀጣይ ቀናቶች ይሄ ሰላም ስምምነት የማይፈረም ከሆነ እነዚህ መሳሪያዎችም ድጋሚ መሰራትና መብላላት የሚጀምሩ ከሆነ
አሜሪካም ወደዚህ ጥቃት ትገባለች እስራኤልም አሁንም ስጋቴ አላቆመም ብላ በቀጣይ በሞሳድ ባሏት ሰላዮች ምክንያት እነዚህን ጥቃቶች የምትፈጽምበት ሁኔታ አለና በቀጣይ ሳምንታቶች እንግዲህ እነዚህ ግጭቶች ይባባሳሉ እንደው በረከት ዛሬ ላይና በቀጣይ ቀናቶች ምን ይሆናሉ የሚለውን ግምት እንስጥና በዚህ ላይ ብንቋጭ በጣም ጥሩ ዛሬ በኢራን ውስጥ የቀብር ስነ ስርዓት እየተካሄደ ነው ከአራት ቀን 5 ቀን በፊት ይሄን መረጃ ሰተናል የኢራን መንግስት ምን ብሎ ነበር ሐሙስ ዕለት የተወሰኑ ጄኔራሎችን በትውልድ ቦታቸው የቀብር ስነ ስርዓት ይካሄዳል ዛሬ ደግሞ ቅዳሜ ላይ የቀሩትን ባለስልጣኖችን የኒውክሌር ሳይንቲስቶችን በጀግና አቀባበር ስነ ስርዓት ህዝቡ ወጥቶ ከባለስልጣኖች ጋር አንድ ላይ የቀብር ስነ ስርዓት በቴሄራን ይካሄዳል ተብሏል አሁን በዚህ ሰዓት እኔ እናንተ ያወራን ባለንበት ሰዓት ላይ ይሄ የቀብር ስነ ስርዓት እየተካሄደ ነው ምናልባትም እዚህ የቀብር ስነ ስርዓት ላይ አገኘው ብሎ ሞሳድ ጥቃት ቢሰነዝር መልሶ ስምምነቱ የመጣ ስድሉ ሰፊ ነው ሁለተኛ ፕሪዲክት የምናደርገው ነገር ይሄ ሰላም ስምምነቱ በዚህ አንድ ሳምንት ውስጥ ኢራን ብዕሯን ወደ ወረቀቱ ካላስጠጋች ይሄ ጦርነት መልሶ በሞሳድ የሚቀሰቀስበት እድል በጣም ሰፊና ሰፊ ነው አው እንግዲህ ይሄ እንዳልከው የሰላም ስምምነቱና በቀጣይ የኒኩለር ፋሲሊቲው እንዳልወደመ የሚታወቅ ከሆነ አሜሪካም ኢራንም እስራኤልም እነዚህን ጥቃቶች ከማድረስ ወደ ኋላ ማይሉ ነው ነገር ግን በቀጣይ ሳምንታቶች ምን ይኖራሉ ምን ይሆናል የሚለውን እንግዲህ በሐሳብ ዴይሊ ፕሮግራማችን በሰፊው ምን ወያይና ለተመልካቾቻችን ሐሳባችንን እንሰጥበት ይሆናል ለዛሬ እዚህ ጋር እናብቃ በጣም ጥሩ አመሰግናለሁ ውድ ተመልካቾቻችን ለዛሬ የነበረን የሐሳብ ዊክሊ ፕሮግራማችን ይህን ይመስል ነበር በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለይን ይያልን በቀጣይ ሳምንት በሐሳብ ዴይሊያችን እንግዲህ እነዚህንና ሌሎች መረጃዎችን በሰፊው እያመጣን የምንወያይ ነው የሚሆነው በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ